የደስታ ምንጭ ያለበት ፍክት ያለ ቤተሰብ ከመተሳሰብ የተሻገረ ለትውልድም ኃላፊነት የሚሰማው ቤተሰብ በከምባታ ዞን ሀደሮ ከተማ ነዋሪ የሆኑት አቶ አለሙ ወሜቸና ባለቤታቸው በቀለች ሚሽሞ በትዳር የተጣመሩት በ1999 ዓ.ም ነው። በእነዚህ ጊዜያት ልጆች ወልደው ደስ የሚል ቤተሰብን መስርተው ኑሯቸውን ቀጥለዋል። ታዲያ ከቤተሰቡ ደስተኝነት ባለፈ አንድ ልዩ ተግባር ከቤታቸው ጎራ እንድንል አስገድዶናል። እንደ ሀገር ሁሉም ዜጋ የሚታወቅባትን ኢትዮጵያ ለመፍጠር ዓላማ ይዞ የተነሳው የወሳኝ ኩነት ምዝገባ ተግባርን ብዙዎች እንደ ግዴታ አሊያም ብዙም ትኩረት ባይሰጡትም በዚህ ቤተሰብ ከጋብቻ የምስክር ወረቀት ጀምሮ የቤተሰቡ አምስቱም ልጆች የልደት የምስክር ወረቀት ባለቤት እንዲሆኑ ያደረጉ ድንቅ ቤተሰቦች ናቸው። ከተጋባን ወዲህ ኑሯችን በጣም ደስ የሚል ፍቅር ያለበት ልጆቻችንም እንደዛው። እኛ እንግዲህ በልደት ሰርቲፊኬት ላይ ትኩረት እንወስዳለን። ምክንያቱም አንደኛ እኔና ባለቤቴ በትክክለኛ ሁኔታ ተጋብተን የጋብቻ ሰርቲፊኬት ስላለን ነው ይሄን ማውራው። እኛ ደግሞ ልጆች ወደፊት የወራሽነት መብታቸው እንዲጠበቅ ወሳኝ ኩነት ማግኘት መብታቸው ስለሆነ ልክ እንደተወለዱ የወሳኝ ኩነት ሰርቲፊኬት ሄደን እናመጣላቸዋለን። ስለዚህ እያንዳንዳቸው ልጆች የራሳቸው የሆነ የልደት ሰርቲፊኬት አላቸው። ያው ወሳኝ ኩነት ለሁሉም አስፈላጊ ነው። ያው እኔ ሲወልድ ጤና ጣቢያ ነው የሚወልደው። ከዛው ነው ያገኘሁት። ለምሳሌ የዚህን ልጅ እዛው ነው የሰጡት ወሳኝ ኩነት ማለት ነው። የልደት ቀኑን ምኑን እዛው ጽፈው ነው የሰጡት። ያልወሰዱት ካሉም አሁንም እናስተምራለን እንዲወስዱ ማለት ነው። ሁሉም ጥቅሙን አይቶ ዛሬ ለዚህ የወሳኝ ኩነት ምዝገባ የኔ ነው በማለት ጠቃሚ ነው በማለት ያገለግለኛል በማለት ሁሉ ህብረተሰቡ የተጠቀመና ጠቃሚ እንደሆነ አግኝቶ ከህብረተሰቡ ስቴትና ጥያቄዎችንም ግንዛቤ በመስጠት ከፍ ያለ ነው የኛ አፈጻጸም። የአንድ ነገር ኢኮኖሚያዊ ማህበራዊ ጉዳዮችን አልፎም የአንድ ነገር ፖለቲካዊ ጉዳዮች ጭምር ለመወሰንና ተጽዕኖ ለመፍጠር የወሳኝ ኩነት ምዝገባ በጣም ተቀባይነት ያለው ነገር ነው። የወሳኝ ኩነት ምዝገባ በሰው ልጆች ህይወት ከልደት እስከ ሞት ያሉ በተለይም ልደት፣ ጋብቻ፣ ፍቺ፣ ጉድፈቻና ሞትን የሚያካትት የሁነት ምዝገባ ሂደት ነው። የወሳኝ ኩነት ምዝገባ በሌሎች ዓለማት የቆየ ታሪክ ቢኖረውም በኢትዮጵያ በ1950ዎቹ መጨረሻ በማዘጋጃ ቤቶች ተግባሩን በመጀመር የወሳኝ ኩነት ምዝገባ ሲካሄድ ቆይቷል። በ2004 ዓ.ም ደግሞ የራሱ መዋቅር ኖሮት አዋጅ፣ ደንብና መመሪያ ተዘጋጅቶለት የተለያዩ ቅድመ ዝግጅቶች ሲደረግ ቆይቶ አሁን ተግባራዊ እየተደረገ ያለው የወሳኝ ኩነት ምዝገባ በይፋ የጀመረው ከ2008 ዓ.ም ጀምሮ ነው። የወሳኝ ኩነት ምዝገባ እንደ ሀገር ሁሉም ሰው የሚታወቅባትን ኢትዮጵያ ከመፍጠር ባለፈ ለግለሰብ ለማህበረሰብና ለሀገር የሁነት ምዝገባ መረጃ ከፍተኛ ጠቀሜታ አለው። ከዕድሜ ጀምሮ ትክክለኛ መረጃን ለማግኘት ሀገራዊ ፖሊሲዎችንም ለማውጣት ተግባሩ እጅግ አስፈላጊ ነው። እድሜያቸው ለአቅመ አዳም ያልደረሱ ወይም ለአቅመ ሔዋን ያልደረሱ ህጻናት ላይ የሚደርሱ የተለያዩ ጥቃቶችን ይሄን ለማስቀረት በሚያመች መልኩ ለይቶ በዚህ ዘርፍ ምን መደረግ አለበት ተብሎ ለመንግስት የተለያዩ የልማት ወይ የቅድ የመከላከሉን ስራ ለመስራት የሚያስችል መረጃ ማመንጨት ይቻላል። ለፍትህ አካላት ለህጋዊ አገልግሎት ለምሳሌ ጥቃት የደረሰበት ህጻን ልጅ ካለ በፍትህ አካላት ምንም አይነት ተጨማሪ ሌላ ማስረጃ ሳያስፈልግ በያዘው የልደትም ሆነ ማንኛውም የኩነት ሰርቲፊኬት ህጋዊ ፍርድ ወይም ውሳኔ
በፍጥነት የሚሰጥበትን ስርዓት መዘርጋት የሚቻልበት ሁኔታ አለ። ለምሳሌ ከመሬት ካዳስተር ማሰራት ጋር ከመሬት ልኬት ጋር የገጠር መሬት ከማሰራት ጋር ተያይዞ የጋብቻ ሰርቲፊኬቶችንም እየተጠየቁ ያሉበት ተጓዳኝ የሆኑ ወይም ደግሞ የማስተሳሰር ስራ የተሰራ ስለሆነ ህብረተሰቡ በከፍተኛ ሁኔታ አሁን ላይ እኛ መስራት ከምንችለው በላይ መሆኑ ያው ግንዛቤ እንዳለው ያሳውቃል። ነገር ግን ደግሞ በተጨማሪው መሰራት እንዳለበት አውቀን በስራ ሂደቱ ወይም በዘርፉ እየተሰራ ያለበት መሆኑን እገልጻለሁ። ለአንድ ተግባር ውጤታማነት የፊት አመራሩ ፖለቲካ አመራሩ ሊያምንበት ይገባል። መጀመሪያ ላይ ስናይ ከቦታ ዝግጅት አንፃር የሆነ ዳር ክፍል ላይ በረንዳ ላይ ቦታ ያለ መስጠት ሁኔታ ነበረ። ከባለሙያ ጀምሮ ያ በፖለቲካል አመራሩ እንጌጅ ካረገ በኋላ ፎሊ ከተግባሩን አምኖ ከተቀበለ በኋላ አሁን በፊት የነበረው ክፍል አይደለም ሆስፒታሎች ላይ ያለው የተሻሻለ ክፍል አለ። እነዚህ የወሳኝ ኩነት ምዝገባዎች 3 የምዝገባ ሂደቶች አሏቸው። የመጀመሪያው ወቅታዊ የወሳኝ ኩነት ምዝገባ ሲሆን በአዲሱ አዋጅ መሰረት ልደት እስከ 90 ቀናት ከወላጆች አንዱ ቀርቦ የሚያስመዘግብበት፣ ጋብቻ፣ ፍቺና ጉድፈቻ እስከ 30 ቀናት እንዲሁም ሞት እስከ 50 ቀን የሚመዘገብበት ሂደት ወቅታዊ የሁነት ምዝገባ ይባላሉ። ሁለተኛው ጊዜ ገደብ ያለፈበት የሚባለው ደግሞ ልደት ከ90 ቀናት በኋላ፣ ጋብቻ፣ ፍቺና ጉድፈቻ ከ30 ቀናት በኋላ እንዲሁም ሞት ከ50 ቀናት እስከ 1 ዓመት ያሉ ምዝገባዎች ናቸው። እነዚህ ወቅታዊና ጊዜ ገደብ ያለፈባቸው የሁነት ምዝገባዎች ለመረጃ ምንጭነት በጣም አስፈላጊ ሁኔቶች ናቸው። ሶስተኛው የሁነት ምዝገባ የአገልግሎት የሚባለው ሲሆን ዕድሜያቸው ትላልቅ የሆኑ ለግል ጥቅም አሊያም ፍላጎት ሁኔቶችን የሚያስመዘግቡበት ሂደት ነው። አንድ ሕፃን በጤና ተቋም ሲወለድ እናት ወይም አባት ከሁለት አንዳቸው የቀበሌ መታወቂያን በመያዝና ከጤና ተቋሙ የሕፃኑ የውልደት መረጃ ማሳወቂያ ወረቀት ብቻ በመያዝ እዚያው በጤና ተቋም የልደት የምስክር ወረቀት እንዲያገኝ ይደረጋል። ዕድሜያቸው ከ18 ዓመት በላይ የሆኑ ግለሰቦች ደግሞ ያለ ውክልና በራሳቸው ቀርበው አገልግሎቱን የሚያገኙ ይሆናል። ይህን ተግባር በተሻለ ሁኔታ ለመፈጸምም የማዕከላዊ ኢትዮጵያ ክልል ወሳኝ ኩነት ምዝገባ ኤጀንሲ ከጤና ተቋማትና ሌሎች ባለድርሻ አካላት ጋር በቅንጅት እየሰራ ይገኛል። በርካቶችም በጤና ተቋማት አገልግሎቱን እያገኙ ናቸው። አው ትናንት መጥቼ ነበር ባይዘዌ ያው መታወቂያ ስላልያዝኩ ተመለስኩኝ። ዛሬ መጥቼ በስነ ስርዓት ተስተናገድኩኝ። ደስ ብሎኛል። ደግሞ ጠቀሜታ እንዳለው ነገረችኝ። ለትምህርት ቤትም ምናልባት እድል አገኝተን ወደ ውጭ ሀገር ለመሄድ ብንፈልግም አስፈላጊ መሆኑን ተረድቻለሁ። ከዚህ ክፍል የሚሰጠው ሰርቲፊኬት ከዛ ከማዋለጃ ኖቲፊኬሽን ይዞ ይመጣሉ። ከዚህ ሰርቲፊኬት እንሰጣለን። አንዳንድ ግንዛቤዎችንም እንሰጣለን። ከወላጅ ያለውን ነገር ሁሉ ውርስም ምን የሚያስፈልገውን ነገር ከወላጅ ማግኘት ጠቀሜታ አለው። ደግሞ ትክክለኛ የትም ቢሄድ ትክክለኛ ኢትዮጵያዊ መሆኑ የሚያስፈልገውን አገልግሎት በጊዜ የሚያገኝበት ትክክለኛ መንገድ መሆኑ ብዙ ጠቀሜታ ነው ያለው። በዚህ ሰዓት በተለይ ልደት ካርድ በጣም አስፈላጊ ስለሆነ ለሁሉ ነገር ለትምህርት ቤት ይሁን ለዚህ ውስጥ ለሚያገኘው በገር ውስጥም ለሚያገኘው ነገር በጣም ኃይለኛ ጠቀሜታ ነው ያለው። አመቺ ቦታ ከመስጠት አንፃር ግብአቶችንም ከመስጠት የሚዝገባው የሬጂስትሬሽን ግብአቶችን ከመስጠት አንፃር ስራዎችን ሞኒተር ይደረጋሉ በደንብ ማለት ነውና ከቀን ወደ ቀን ከመዝጋቢዎቻችን ጋር ከባለሙያዎቻችን ጋር ኖቲፊኬሽኑ እንዴት ይመስላል፣ ሰርቲፊኬሽን ውስጥ ሚጣኔው እንዴት ነው የሚል ነገር ይገመገማሉ፣ ፎሎ ይደረጋሉ፣ ክትትል ይደረግላቸዋል። እኔ በአጋጣሚ ነው ያገኘዋቸው። በጣም ደስ ብሎኛል። ወደፊት ወደ ውጭ ሀገር ቢሄድ ምን ቢል ለሁሉም ነገር ይጠቅማል። ከዚህ ፊት ይሄ ሁኔታ ሲደረግ እኔ አላየሁም ነበር፣ አላጋጠመኝም ነበር። አሁን እኔ ከወለድኳቸው ልጆች የመጀመሪያውን እድል ያየሁት በዚህ ልጅ ነው፣ በዳግም ነው ያየሁት። ወሳኝ ኩነት አንደኛ ለልደት፣ ሁለተኛ ለሰርግ፣ ሶስተኛ ለሞት እንደሚያገለግል እናውቃለን። ሆኖም ግን የዚህ አይነት አጋጣሚ አላጋጠመኝም። በጣም ደስ የሚል ነው። እኔ ዳግም የምለውን ልጅ ስሙንም ነው ድጋሚ ዳግም ልፈልገዋለሁ። እንደው ጤና ላይ ሆስፒታሎቹን አሁን ላይ 25ቱ ፋንክሽናል ናቸው። የኛ መዝጋቢ ባለሙያዎች አሉ። የጤና ፎካል ይሄን የሚከታተል አለ።
ሜዲካል ዳይሬክተሮቹ ይሄን ጉዳይ በባለቤትነት ይከታተላሉ። የክልሉ ጤና ቢሮ ልማት ቅድም ጭምር የዚህ ተግባር ባለቤት ሆኖ በየጊዜው የተወለዱ ህጻናት በማሳወቂያ የተወለዱ ህጻናት በሆስፒታል ተከሰተ ሞት ምን ያህሉ ኖቲፋይ ተደርጓል የሚለውን ጭምር ሪፖርት ያቀርባሉ። ሁለተኛው ፍርድ ቤት ነው። ከፍርድ ቤት አኳያ በጣም ብዙ ስራዎችን በነገራችን ላይ እነዚህ ማነሳቸው ተቋማት ትምህርትን ጨምሮ ፓብሊክ ሰርቪስን ጨምሮ ሌሎች የእድሮች ጥምረት የሃይማኖት ተቋማት እነዚህ አካላት የጋራ መግባቢያ ስምምነት ሰነድ ተፈራርመናል። በወሳኝ ኩነት ምዝገባ የአንድ ሰው መረጃ ለ100 ዓመታት እንዲቆይ ይፈለጋል። ታዲያ አሁን ላይ በእጅ የሚደረጉ የሁነት ምዝገባዎች ረጅም ጊዜ ለማቆየት አዳጋች ከመሆናቸውም በላይ የተሳሳቱና ስርዝ ድልዝ የሚኖራቸውና ተግዳሮት ያላቸው በመሆናቸው የማዕከላዊ ኢትዮጵያ ክልል ወሳኝ ኩነት ምዝገባ ኤጀንሲ ተግባሩን ወደ ቴክኖሎጂ ማሸጋገር ጀምሯል። ለብልሹ አሰራር አመላለስም ምላሽ ለመስጠት የሚያስፈልገው ኦንላይን ላይ የሚመዘገብ መሆን አለበት። ሞር ፌደራል ያሰባሰባል አጠቃላይ ወደ ቴክኖሎጂ ለመመዝገብ ነው እየታሰበ ያለ። ሚሳሪፌስ የሚባል ቴክኖሎጂ አለ። ከዚህ ከታብሌት ባሉበት ኦፍላይንም ኦንላይንም ምዝገባ እንዲካሄድ የቴክኖሎጂ እንደ ሀገር የለማ ሶፍትዌር ነው። በዚህ ሶፍትዌር አሁን በክልላችን ወደ 1134 ቀበሌያትን ይሄን ታብሌት አፕላይ እንዲያደርጉ እንዲመዘግቡ ስራዎችን እየሰራን ነው። 25 ሆስፒታሎች ላይ በታብሌት ነው የሚመዘግቡት። ፕሪንተር ይኖራል። አንድ ሰርቲፊኬት የፊውቸር ሴኩሪቲ ያለው ሰርቲፊኬት ልሙጥ ዝም ብሎ ከሲስተሙ ጋር አብሮ ይታሰራል። የሚመዘገበው ሰው ተመዝግቦ ይሄ ፎርጀሪ አላስፈላጊ ነው እንዲያትም መሰጣል የሚባል ነገር ጭምር የሚያስቀር ነውና እኛ 409 ቀበሌ በዚህ ዓመት ተግባራዊ ከሆነ ትልቅ ስኬት ነው ለኛ። የወሳኝ ኩነት ምዝገባ እንደ ስሙ ወሳኝ ተግባር ነው። ለግለሰብም ሆነ ለሀገር ተአማኒነት ያለው የመረጃ ምንጭ ነው። ሀገር ትክክለኛ የዜጎቿን ቁጥር እንድታውቅ ይረዳል። በጾታና በዕድሜ መረጃን ለይቶ በማስቀመጥ ወጣቶችን፣ ሕፃናትን፣ ሴቶችን እንዲሁም አረጋውያንን የሚመለከት ቁጥራቸውን ታሳቢ ያደረገ ፖሊሲ ለመቅረጽ የሞት ሁነት ምዝገባም የሞቶችን ምክንያት ለማወቅ የሚረዳ ወሳኝ ተግባር በመሆኑ ህብረተሰቡ ፋይዳውን ከግንዛቤ በማስገባት የሁሉንም አይነት የወሳኝ ሁነት ምዝገባን ባህሉ ሊያደርግ ይገባል። አንድ መምህር ነኝ። በእርግጥ እኔ አሁን ለልጆችን ስንመዘግብ በግምት ነው። እንደውም አልፎ አልፎ ሰባተኛ አሁን አንድ ልጅ ለትምህርት ሲደርስ ጥርስ አውጥቷል ወይ ጥርስ አብቅሏል ወይ ጥርስ አወለቀው ወይ ምናምን የሚለው ግምት እያየን፣ አንዳንድ ደግሞ እጃቸውን እንዲህ ያዙረው እንዲያዙ ጆሮአቸውን እንዲይዙ ያደረግን በዛ ግምት ነው እየመዘገብን እያስተማርን ያለ ነው። ግን ትክክለኛን እንዲህ የልደት ካርድ ይዞ በትክክለኛ እድሜ ተመዝግቦ የሚመዘገብ ተማሪ ከዚህ በፊት እኔ ይሄን ዓለም ነው ደግሞ ይሰራ የነበረው ስራ ምን የኤስቲሜሽን ስራ ነው። ወሳኝ ኩነት ኤጀንሲ ባለሙያ መድቦልን እኛም ለዛ ፎካል ፐርሰን መድበን በየሆስፒታሉ በየጤና ጣቢያው የውልደት የሞት ሬጂስትሬሽን አገልግሎት እየተሰጣቸው ሰርቲፊኬትም እየተሰጠ ያለበት ሁኔታ አለ። 89% አካባቢ ኖቲፊኬሽን አለ። የሰርቲፊኬሽን ስርዓት ደግሞ የተወሰነ ከፋይዳ መታወቂያና ከነባር መታወቂያ ጋር ተያይዞ ያሉ ክፍተቶችን ከኤጀንሲው ጋር ተናግረን እየፈታን ያለ ስለሆነ ሰርቲፊኬሽኑ ወደ ኋላ ይቀራል፣ ኖቲፊኬሽኑ ከፍ እያለ የመጣበት ሁኔታ ስላለ ይሄም ፕሮግረሱ ጥሩ በሚባል ደረጃ ነው ያለው። ወሳኝ ኩነቶች ለአስተዳደራዊ ጉዳይ፣ ለግለሰባዊ፣ ለህግ ጉዳዮች ያገለግላሉ። ያም ማለት ልደት ለምሳሌ ከግለሰባዊ ጠቀሜታ አንፃር አንደኛ ማንነትን ከማወቅ አንፃር የዜግነት ምርጫ ለመምረጥ አንድ ሰው እድሜው ደርሶ ምርጫን ለመምረጥ ትምህርት ቤት ለመግባት አባት እናትን ለማወቅ ሞት ኩነትም ደግሞ እንደዚሁ ለግለሰቦች ለኢንሹራንስ የሞትን ምክንያት እንደ ሀገር ወይም ለመንግስት የሞትን ኩነት ሞቱ በምንድን ነው የተከሰተው እንደ ሀገር ሰዎች በምንድን ነው የሚሞቱት በጣም ብዙ ዘርፈ ብዙ ሊገለጹ በሚችሉ መልኩ ያገለግላሉ። ወሳኝ ኩነት እንደ ስሙ ወሳኝ ነው። ለምን ቢባል
አንድ ግለሰብ፣ አንድ ማንነት፣ አንድ መታወቂያ፣ አንድ ሰው የትም ሀገር ኢንተርናሽናል ላይ አንድ ሰው መሆን ይፈልጋል ማለት ነው በወሳኝ ኩነት። ስራው በየጊዜው እያደገ እየመጣ ነው። የምዝገባ አፈጻጸማችንም በስፔሻሊ በጤና ተቋማት ላይ የሚሰራው ስራ ባለቤት ያልነበረው ስራ ነው። ምክንያቱም የኛ ተቋምም በቅርርብ የመስራት ጉለት ስለነበረው አሁን ባለው ሁኔታ በጤና ተቋም ከኛ ተቋም ጋር በጋራ በመስራት ሆስፒታሎችን፣ ጤና ጣቢያዎችን፣ ማዕከላትን በጋራ ገብተን በመሀል የነበሩ ችግሮችን በጋራ ለመፍታት ጥረት ባደረግነው አብዛኞቹ ችግሮች እየተፈቱ መጥተዋል። አሁን ኢሚግሬሽን ላይ ብዙ ጊዜኛ ሰርቲፊኬት ቀበሌ ላይ ከሰጠን በኋላ ኢሚግሬሽን ይሄዳሉ። እዛ ሲሄዱ ግን እድሜያቸው ብዙ ጊዜ ወደ ውጭ ለመውጣት እያሉ አንዳንዶቹ እድሜያቸውን የሚጨምሩ፣ አንዳንዶቹ ደግሞ ከወጡ በኋላ እንደገና ድጋሚ ወደ ሀገር ቤት ተመልሰው ለመሄድ ሲፈልጉ እድሜያቸውን የሚቀንሱ እንደዚህ አይነት ነገሮች አሉና ይሄንም ጭምር ለማስቀረት ከፍተኛ ፋይዳ ነው ያለውና ፍርድ ቤቶች አካባቢ እንደለ ከፍቺ ጋር ተያይዞ ፍርድ ቤት ወደ ፍቺ ሂደት ከመግባት በፊት መጀመሪያ በቀበሌ በወሳኝ ኩነት መዝጋቢ ፊት ቀርበው ፍቺውን በአግባቡ ህጋዊ መንገድ ተከትሎ ስለመፈጸማቸው ሰርቲፊኬት እንዲያቀርቡ ይደረጋል። አባቴን የሞት ምስክርነት ወረቀት ልቀበል ነው ወደዚህ የመጣሁት። ለምታየው ተቀብዬ እየወጣው ነኝ። አገልግሎቱን የፈለኩት ፋዘር ጡረታ ነበረው እና ያው በፍርድ ቤት ለፍርድ ቤት አስፈላጊ ነው ይሄ ወረቀቱ። እንደገና ደግሞ ለውርስ ያው ልጅም የመሆኔን እንትን የልጅነት ውርስ ሁኔታን ለማመቻቸት ራሱ ይሄ ወረቀቱ እጅግ አስፈላጊ ነው። ለብዙ ነገሮች እንደሚያስፈልግ ነው ተረድቼ የመጣሁትና በማንኛውም መንገድ ያው ፋዘርን በሚመለከት ነገሮች ሁሉ ይሄ የልደት የሞት የምስክር ወረቀት እጅግ አስፈላጊ ነው። ወሳኝ ኩነት ምዝገባ ጉዳይ ከራስ ጀምሮ እና ለሀገር የሚጫወተው ሚና በጣም ቁልፍና ያው የማይተካ ሚና ያለው ጉዳይ ነው። ከዚህ አንፃር በመጀመሪያ ደረጃ ይህንን ፋይዳውን ህብረተሰቡ መረዳት አለበት። ህብረተሰቡ ሲል በመጀመሪያ ደረጃ ሊደርሺፕ ህብረተሰቡ በዚህ በወሳኝ ኩነት ምዝገባ ላይ ግልጽ የሆነ ግንዛቤ ይዞ በተሟላ መልኩ መነቃነቅ እንዲችል አመራሩ የራሱን ሚና እንዲጫወት ለአመራር አንድ መልእክት ለማስተላለፍ ፈልጋለሁ። በሌላ መልኩ ደግሞ ህዝቡ ፋይዳው የጎላ መሆኑን ማወቅ አለበት። ከሞት ጋርም አንድ ሰው ሲሞት በትክክል ወላጅ ስለ ቤተሰብ አጠቃላይ ሁኔታ እና ስለ የሟቹ ቤተሰብ አካላት እነማን ናቸው፣ ሟቹ በትክክል የነዚህ አካላት እና ከንብረትም ጋር ተያይዞ ያሉ ጉዳዮችን በትክክል ለማወቅ ይሄን ሰርቲፊኬት የሞት ሰርቲፊኬት ይሰጣል። በነገራችን ላይ ስፔሻሊ ሆስፒታል ላይ የሚደረጉ የሞት ኩነቶች የሞቱ መንስኤ ራሱ እንዲታወቅ ነው ዋና የሚፈልገውና በትክክል ይሄ የዚህ ልጅ የዚህ የሟች ቤተሰብ የዚህ አካል ቤተሰብ መሆኑ ታውቆ ሰርቲፊኬቱ ከተሰጠ እዛው ስለመመዝገቡ መዝገብ ላይ ክብር መዝገብ ሹም ፊት ቀርበው ማየት ይችላሉ። የወሳኝ ኩነት ምዝገባ በየዓመቱ ለውጥ እያሳየ ያለ ተግባር ነው። በ2018 በጀት ዓመት ባለፉት 9 ወራት ይሄው ተግባር የተሻለ የምዝገባ ሂደት የታየበት ቢሆንም አሁንም ትኩረት የሚሻ ተግባር ነው። በውልደት ጊዜ እንግዲህ አብዛኛው የወላድም አስተማሚ ያው ጭንቀት ላይ ስለሚሆኑ ብዙም ኖቲስ አያደርጉትም። ትልቁም ቦታ እንግዲህ ኖቲፋይ ያደርጉ ያሉት የከተማ ሰዎች ናቸው። አሁን የ9 ወሩን አስፈጻጸም ስንመለከት እንግዲህ ከ7710 እናቶች ወልደዋል። ከዛ ውስጥ እንግዲህ 45% ኖቲፋይ ተደርጓል። ያው ይሄም ለምን እንደሆነ እንግዲህ ተነጋግረን ነበር ከቫይታል ሬጅስትሬሽን ጋር። አብዛኛው ለሊት ወልደው ይሄዳሉ። ያው ትምህርት ያስፈልጋቸዋል ለተስተናጋጆቻችን። በከተማችን ከ10 ሺህ በላይ አጠቃላይ ኩነቶች ከ10 ሺህ በላይ እቅዳቅዳል። ነገር ግን በ9 ወራቶች ውስጥ ከንግስት እሌኒ ሆስፒታል ወቅታዊ ምዝገባ ጭምር እንደ ከተማ በ6ቱ ቀበሌ ከእቅድ በላይ ክንውን ተከናውኗል። ከ10200 ኩነቶች በላይ በልደት፣ በሞት፣ በጋብቻ ፍቺና ጉዲፈቻ ተመዝግበዋል። በጥሩ አገልግሎት ስናገለግላቸው ቤት ሄደውም አርሶ አደሩ ቡና እየጠጣ
በሚያርስበት በሚሰራበት ስፍራ ይናገራል። ይሄን መልካም አገልግሎት ተበድሎም ከሆነ አይ አገልግሎታቸው ጥሩ አይደለም በዚህ መልክ ነው የሚያስተናግዱን ብለው ነው የሚናገሩት። ስለዚህ እንደ ጤና መዋቅር ይሄን አገልግሎት የሚሰጡ ፎካል ፐርሰኖች የጤና ባለሙያዎች በመልካም ስነ ምግባር አገልግሎቱን ተጠቃሚ እንዲሆኑ እንድናስተናግዳቸው መልእክቴን ለማስተላለፍ ፈልጋለሁ። ተግባሩ ከጊዜ ወደ ጊዜ በጣም ከፍተኛ ለውጥ ነው ያለው። በዚህኛው 2018 በጀት ዓመት አጠቃላይ ምዝገባ ለማስገብ ያሰብነው አሁን ባለን የ9 ወር አፈጻጸም ኦልሞስት ከ70% በላይ ምዝገባ ያከናወንበት ሁኔታ ነው ያለው። ሆስፒታሎች ወቅታዊ ምዝገባን በራሳቸው ተቋም ውስጥ የኛ ባለሙያዎች ተወርውረው ገብተው እንዲመዘግቡ የማድረጉ ስራ ስላለ ወቅታዊ ምዝገባው ሽፋኑ ከፍ እያለ የመጣበት ሁኔታ ነው ያለው። ማህበረሰቡ ስራው ለድልልና ክፍት የሆነ ስራ ነው የሚል እምነት ማጣት ሁሉ ነበረው። ከዚህ በፊት በ6 ወር አፈጻጸማችን ላይ ስራውን በጥልቀት ከገመገምን በኋላ ማህበረሰቡ ችግር ምንድነው የሚለው ሚዲያ ስራ ሰርተናል። ስለ ተግባሩ ብዙ መረጃ ከሰጠን በኋላ ዋና የሌብነት ማዕከል የነበረ ተግባር ከመሆኑ ጋር ተያይዞ ይሄንን መቅረፍ ችለናል ብለን እናምናለን። እንደዞን ምናልባት በግለሰብ ደረጃ በየአካባቢው ትንንሽ ችግሮችን ማህበረሰቡ አሁንም የሚያግዘን ከሆነ ሙሉ በሙሉ ከዚህ ችግር ዞናችን ይወጣል የሚል ሙሉ እምነት አለ። በዚህ በጣም ተጨባጭ ለውጥ አምጥተናል ብለን እናስባለን። ሰውም ደስተኛ ነው። አሁን በዛ አመት እኛ ያቀድነው ወደ 80% ከሚከሰተው ኩነት 80% ይመዘገባል ብለን ነው ያቀድነው። ከዚህ አንፃር የ9 ወር አፈጻጸማችን 126000 አካባቢ ያቀደን ወደ 90000 በላይ ኩነቶች ተመዝግበዋል። በወሳኝ ኩነት ምዝገባ ተግዳሮቶች የሆኑ ከፍላጎት መጨመር ጋር ተያይዞ የቁሳቁስ እጥረት፣ በአንዳንድ የጤና ተቋማት ምቹ የሥራ ቦታን ያለማዘጋጀት፣ በጤና ተቋማት ከመንግሥት ሥራ ሰዓት ውጪ ለሚወልዱ እናቶች በወቅቱ ምዝገባ የሚያደርግ የባለሙያ እጥረት፣ በጤና ተቋማት ለልደት የምስክር ወረቀት ከቤተሰብ የቀበሌ መታወቂያ ብቻ መመሪያው መፍቀዱና ፋይዳ መታወቂያን ለአገልግሎቱ መጠቀም አለመቻል የሚጠቀሱ ችግሮችና ሊፈቱ የሚገባቸው ናቸው። ስራው ወሳኝ ነው። ለሰው ልጅ ለላይፍ ሲስተም ይህ አገልግሎት በጣም ያስፈልጋል። ነገር ግን ከበጀት ከሎጂስቲክ ስራው ትኩረት ተሰጥቶ በአመራሩ እየተደገፈ ከመሄድ አንጻር ያለው ክፍተት ቢታረም ስራው ቅድም ከሚባለው ብልሹ አሰራር አመራሩ የኔ ነው ብሎ ከላይ እስከታች ተቀናጅቶ ተግባሩን ቢመራው ቅድም የተባለው የመልካም አስተዳደር ብልሹ አሰራሮችን ለመቅረፍ ያመቸናል። ፋይዳ የአንድ ሰው ማንነት በደንብ ያሳያል። ሙሉ መረጃው አለ። ነገር ግን ከኛ ተቋም አንፃር ማንነቱን የሚገልጽ የቀበሌ መታወቂያ መኖር አለበት ነው አዋጁ ላይ ተቀመጠ። ይሄው እንደ ሀገርም ጸድቆ ስላልወረደ እኛ ክሊርሊ በፋይዳ መታወቂያ ተጠቅሙ የሚል ነገር ዳይሬክሽንም አላስቀመጥንም አናስቀምጥም። ምክንያቱም ቢያንስ አሰራርን መከተል ግድ ስለሆነ ማለት ነው። እስከ ዛሬ የወሳኝ ኩነት ምዝገባ ተብሎ ሲጠራ የቆየው መዋቅር በአዲሱ አዋጅ የሲቪልና ቤተሰብ ምዝገባ ተብሎ በመሻሻል ላይ ነው። አዋጁ በርካታ ነባር ችግሮችንም የሚቀርፍ ይሆናል። በአዲሱ አዋጅ መጀመሪያ ቤተሰብ ይመዘገባል። ከዚያም እያንዳንዱ ከቤተሰብ ውስጥ ወጥቶ ምዝገባ የሚደረግለት ይሆናል። ህብረተሰቡም ሆነ ሰው የሞት ሁኔታ ሲያስመዘግብ ይሄ አሁን ሰው እንደቀላል ሊያየው ይችላል፣ ግን ትልቅ ዋጋ ያለው ወረቀት ነው። ስለዚህ ሰውም ይህን አጋጣሚ ማለት ይህ አጋጣሚ ሲከሰት የሞት ሁኔታን አስመዝግቦ ይህን ሰርቲፊኬት መውሰድ እንዳለበት በዚህ አጋጣሚ ልናገር እወዳለሁ። ሰንሰለቱን ጠብቆ በከምባታ ዞን የነበረው እዚህ ጋር ያለው አመራሮ የመጀመሪያውን ሴት አድርገው ባለፈው ታይብሌቶቻችን ሲበላሹ የሆነ ችግር ሲያጋጥም ከክልል ወዳኑ በአንድ ቀን ከዚህ ደብዳቤ ጻፈ። የመልካም አስተዳደር ችግር እንዳይቀጥም አቤታ እንዳይደርስ በሁለተኛ ቀን ነው የመጣን። ስለዚህ ምንም አሁን ፖለቲካ አመራሩ ክብር ካንቲባችንም የሚያሰኝ ትልቅ ክብር ቦታ ሰጥቶ ነው ትኩረት ከሚሰጥባቸው ተግባራት ወሳኝ ኩነት እንደኛ በቅርብ ርቀት በገመገምነው በቅርብ ርቀት ማኔጅ ባደረግነው ትልቁና የመጀመሪያ ምዕራፍ ተግባር ከተደረጉ ተግባራት አንዱ አድርገን
እየከወንን እንዳለን ለማሳየት ነው። ከዚህም የተነሳ ደግሞ በርካታ መሻሻሎችና ውጤቶች አሉ። አሁን የዚህ ወሳኝ ኩነቶች ምዝገባ ስራ ከተለያዩ ተቋማት ጋራ በአገልግሎትም በተለያዩ ጉዳዮች ተሳስሯል። ነገ በተለያየ ጉዳይ ላይ ያንን ማስረጃ ሲፈልግ ሰልፍ ካለ የተለያየ ውጣ ውረድ ውስጥ ከሚገባ ወቅቱን ጠብቆ ማስመዝገብ የሚችልበት ሁኔታ ላይ ትኩረት ቢሰጥ የተሻለ ነው። ባለሙያዎቻችን እናቶች ከወለዱ በኋላ ስለ ወሳኝ ኩነት ነግረዋቸው አዌርነስ በተቻለ መጠን አዌርነስ ክሬት አድርገው ወይም ግንዛቤ ፈጥረው ነው ኖቲፋይ አድርገው ኖቲፊኬሽን ሰጥቷቸው ወደ ሰርቲፊኬሽን ሩም የሚልኳቸው ማለት ነውና ምናልባት ሚዲያ ላይም እንደዚህ አይነት ስራዎች እንዲሰሩ ያስፈልጋል። ተቋማችን ራዕይ አለው። ራዕዩ ምንድነው? ሁሉም ሰው የሚታወቅባት ኢትዮጵያ ነው። ይሄን ራዕይ ለማሳካት ሁላችንም በጋራ በቅንጅት በትብብር ተናባቢ የሆነ ስራን በመስራት እቅዱን ማሳካት ነው። መጀመሪያ ዜጎቻችን ያለ ምንም እንግልት መሟላት የሚገባቸውን ነገሮች አሟልቶ ከመጡ አገልግሎት ማግኘት አለባቸው። እንግዲህ እውነት ነው ውሸት፣ አሁን እኛ በተለያየ መንገድ ጥናቶችን ያስጠናናቸው አሉ፣ እየተጠኑ ያሉም አሉ። ህጋዊ አስተዳደራዊ እርምጃ የሚያስወስዱ ክሪቲካል ነገሮች አሉ አንዳንድ አካባቢዎች። አሁን የወሳኝ ኩነት ምዝገባ ከተለያዩ የመንግስት አገልግሎቶች ጋር እየተሳሰረ ይገኛል። ሁሉም ዜጋ የሁነቶች መረጃ ሊኖረውም ይገባል። በተግባሩ ላይ የህብረተሰቡ ግንዛቤ ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም አሁንም ስራን ይጠይቃል። ከጋብቻ የምስክር ወረቀት ጀምሮ ለአምስቱም ልጆቹ እነዚህም መረጃዎች ከወዲሁ አሟልቶ የያዘው በከምባታ ዞን ሀደሮ ከተማ ነዋሪ የሆነው አቶ አለሙ ሄመቼ ለህብረተሰቡ የግንዛቤ መልእክት አለው። በሆነ ስብሰባ አጋጣሚም ግንዛቤ ስለሚፈጥሩ ያንን ደግሞ እኛ በትኩረት እንወስዳለን። ስለዚህ እኛ ትኩረት ወስደናል። ምናልባት ትኩረት ያልወሰዱ ቤተሰቦች ካሉ የኛን ተሞክሮ ትኩረት ወሰዱ። እንዲህ አይነት ነገር ነው ትክክለኛ የልጆች እድሜ እና ሌሎች መረጃዎች ለመያዝ ያመች ዘንድ ሌሎች ተሞክሯችንን እንዲወስዱ እናስተምራለን።